ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን የእግዚአብሔርን ቃል ከተለያዩ ክፍሎች እንደዚሁም ደግሞ በተለያዩ ርዕሶች ላይ እያጠናን ቆይተናል። በዚህ በያዝነው ደግሞ አዲስ ርዕሳችን መጽሐፍ ቅዱሳችንን ከሐዋርያው ጳውሎስ መልእክት ለቆላሳይስ ሰዎችና ለፊልጵስዩስ ሰዎች ከጻፈው እግዚአብሔር በክርስቶስ ኢየሱስ ሁሉን ለመጠቅለል የዘረጋውን እቅድና እንዴት ደግሞ በዛ እቅድ ውስጥ ሐሳቡን እያደረገ እንዳለ እያጠናን እንገኛለን። ይህ የትምህርቱ አራተኛ ክፍል ነው። እግዚአብሔር በዚህ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን። አንተ ሁልጊዜ ለልጆች ድምፅህን ማሰማት የምትወድ ደግሞም በፈቃድህ ልትመራንና ወዳዘጋጀህልንም ሙሉ በረከት ልታደርሰን የምትወድ አምላክ ስላለህን ተመስገን። አሁንም አንተ አብረህኑን እግዚአብሔር ሆይ በተለየ መንገድ ተናገረን፣ አስተምረን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። እንግዲህ ጥናታችንን በምንቀጥልበት ጊዜ ይህ አራተኛው ትምህርታችን በፊልጵስዩስ ምዕራፍ 2 ቁጥር 2 ላይ ያለውን ዋና ሐሳብ የሚያጎላ ይሆናል። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ ይለናል። እንግዲህ ጳውሎስ በፊልጵስዩስ ያሉ አማኞችን በክርስትና ሕይወት በሚያጋጥሙ ተግዳሮቶች ውስጥ ጸንተው እንዲቆሙ አበረታቷቸው እንደነበር እናያለን። ያቀረበላቸውም ጥሪ ለሰማያዊ ዜጎች እንደሚገባ ሕይወታቸውን እንዲኖሩና አንድነታቸውን እንዲያጠነክሩ የሚጋብዛቸውም ሆኖ እናገኘዋለን። ጳውሎስ በዚህ ክፍል ፍጹም የሆነውን ያንን የክርስቶስን ኅብረት ለማግኘት መረዳት ያሉብንን ቁልፍ ሐሳቦች ይሰጠናል። እነዚህንም ነጥቦች ኢየሱስን መምሰል ተብለው በአጭር ሊጠቀለሉ የሚችሉ ሆነው እናገኛቸዋለን። እንግዲህ በዋናነት በፊልጵስዩስ ምዕራፍ 2 ላይ አተኩረን በምናጠናበት ጊዜ የመከፋፈል ምንጭ የሆነውን እናያለን። በፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 3 ድረስ ያለውን፣ ከዛ ደግሞ ራስን ዝቅ በማድረግ ውስጥ ያለውን አንድነት በፊልጵስዩስ ምዕራፍ 2 ከቁጥር 3 ለጀምሮ እስከ ቁጥር 4 ላይ የምናገኝ ይሆናል። በመቀጠልም በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንደ ኢየሱስ ማሰብ የሚለውን ሐሳብ እናገኛለን። እንደ ኢየሱስ ማሰብ። ከዚያም የኢየሱስ ሐሳብ ደግሞ ምን እንደሆነ በምዕራፍ 2 ከቁጥር 6 እስከ 8 ላይ ያቀርብልናል። እንግዲህ ትምህርታችን እነዚህን አራት ዋና አስተዋጽኦች ተከትሎ ይሄዳል። የመከፋፈል ምንጭን በማሳየት ጀምሮ ራስን ዝቅ ማድረግ የአንድነት ቁልፍ እንደሆነ አሳይቶን፣ በመቀጠል ኢየሱስ የዛ መገለጫ መሆኑንና ያ የእሱ ደግሞ ተምሳሌትነት በእኛ ሕይወት እንዲንጸባረቅ ያሳስበናል። እንግዲህ የመጀመሪያውን የመከፋፈል ምንጭ የሚለውን ስናይ በፊልጵስዩስ ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ ሌሎች ከእናንተ እንደሚሻሉ በትሕትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ በማለት ይናገራል። ጳውሎስ ጥፋታቸው ላይ እጁን ከመጠቆሙና በፊልጵስዩስ ሰዎች መካከል ለሚታየው መከፋፈል ምክንያት የሆኑትን ነገሮች ከመዘርዘሩ በፊት አንድነትን እንዲፈጥሩና ደስታውን ፍጹም እንዲያደርጉለት የሰጣቸው ምክሮች እነዚህ ሆነው እናገኛቸዋለን። እንደዚህ ይላል ከቁጥር 1ና 2 ላይ ፊልጵስዩስ ምዕራፍ 2 ቁጥር 1ና 2 በክርስቶስ መጽናናት የክርስቶስን ሕይወት አርያ እንዲያጠኑና እንዲመስሉ ይመክራቸዋል። ከክርስቶስ ጋር ካላቸው አንድነት የተነሳ የትኛውም መበረታታት፣ ከፍቅር የሆነ መጽናናት፣ የመንፈስ ኅብረት፣ ምሕረትና ርኅራኄ ቢኖራችሁ በአንድ ሐሳብ፣ በአንድ ፍቅር፣ በአንድ መንፈስ፣ በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል። ስለዚህ በክርስቶስ መጽናናትን ይሰጣቸዋል። በፍቅር መጽናናት እንዳለ ያሳያቸዋል። ለክርስቶስ ያላቸው ፍቅር በልቦናቸው ውስጥ የሚያነቃቃ ኃይል እንደሚያስቀምጥ ደግሞ የመንፈስ ቅዱስን ኅብረት ያሳያቸዋል። ለመንፈስ እንዲገዙ ይጠይቃቸዋል። ከልብ የመነጨ ፍቅር ደግሞ እንዲኖራቸውም ይላል። ምቹና የሞቀ ፍቅርን ለሰዎች ሁሉ እንዲሰጡ ደግሞ ምሕረትን እንዲያደርጉ፣ ይቅር እንዲባባሉ፣ ምሕረትና ይቅርታን በማድረግ እውነተኛ ፍቅርን እንዲያሳዩ፣ ከዛስ የፍቅርና የአንድነት ሐሳብ እንዲኖራቸው፣ የአንድነት ፍቅር የሁሉን ሐሳብ የሚያጣጥም ስለሆነ ወደ ተግባር አንድነት ያመራልና። ስለዚህ እነዚህን ነው እንግዲህ የሚዘረዝርላቸው
ወደ 6 ነገሮች እናያለን። በክርስቶስ መጽናት፣ በፍቅር መጽናናት፣ የመንፈስ ቅዱስን ኅብረት መፈለግ፣ ከልብ የመነጨ ፍቅር ያውም በምህረት ይቅርታ በማድረግና በአንድ ሐሳብ በመሆን የሚገለጥ እንደሆነ ያሳያቸዋል። እንግዲህ እነዚህን ሁለቱም ችግሮች ይህን ሁሉ ሊያሳኩ የሚችሉት መከፋፈል ያመጡባቸውን ትምክህትንና ክርክርን ካስወገዱ ብቻ እንደሆነ ቀጥሎ ይነግራቸዋል። ሁለቱ አደገኛ ናቸው፣ ትምክህትም ደግሞ አላስፈላጊ ክርክር። እነዚህ ሁለቱ ችግሮች በሉሲፈር ዓመፅ ውስጥ የነበሩ ሲሆን በግንኙነቶች ውስጥም አደገኛ ከሆኑ ችግሮች መካከል ዋነኞቹ ናቸው። ታዲያ እንዴት ነው ማስወገድ የሚቻለው ወደሚለው ስንመጣ ራስን ዝቅ በማድረግ አንድነትን ስለመፍጠር ጳውሎስ ይናገራል፣ ይጽፋል። እንዲህ ይላቸዋል፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ ብሎ ይጽፋል። ጳውሎስ አንድነት እንዲገኝ ሲል ያስቀመጠው መፍትሄ የውጫዊ ተግባር ሳይሆን የውስጣዊ የሐሳብ መለወጥ እንደሆነ እናስተውላለን። ይህንም ራስን ዝቅ ማድረግ ነው። ኢየሱስ ይህ መለያ ባህሪው ከመሆኑ ባለፈ ሕዝቡን ትሑት እንዲሆኑ ሲያስተምራቸው እንመለከታለን። በማቴዎስ ምዕራፍ 11 ቁጥር 29 ላይ እኔ ትሑት እንደሆንኩ እናንተም ትሑታን ሁኑ ይለናል። እንደዚሁም ደግሞ ዝቅ የማለትን አስፈላጊነት ከፊት መቅደም ሳይሆን ከኋላ ሌላውን ከላይ ማድረግ ከታች መሆን መጣል እንዳልሆነ ደጋግሞ ጌታችን ያስተማረበትን ምሳሌ እናያለን። እንግዲህ ይህንን ትህትና ለመማር ሌሎችን ከራሳችን ይልቅ እንዲሻሉ እንድናስብ ጳውሎስ ይመክረናል። ነገር ግን በእግዚአብሔር ፊት ሁላችን እኩል አይደለንን ብለን ልናስብ እንችላለን። አንድነት ይኖር ዘንድ እኩልነት ሊኖር አያስፈልግምን ብለን የምንጠይቅ ይሆናል። ጳውሎስ ግን ከሌሎች እንደምናንስ እየነገረን ሳይሆን ነገር ግን ሌሎች ከኛ እንዲሻሉ እንድናስብ ነው። ልዩነት አለው። ባሪያ ለጌታው መልካምን ነገር እንደሚሻ ሁሉ ከኛ እንደሚሻሉ የምናስባቸው ሰዎች መልካም ልንመኝላቸው ይገባል። ቁጥር 4 ላይ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ በማለት የተናገረው ለዚህ ነው። በእርግጥም ሌሎችን ለመርዳት እነርሱን በጥሞና ማዳመጥና ሐሳባቸውን መረዳት አለብን። ይህ ሁሉ ያለ ጥርጥር የመንፈስ ቅዱስ ሥራ ደግሞ እንደሆነ እናውቃለን። ስለዚህ እዚህ ጋር ትልቁ ነገር ራሳችንን ዝቅ በማድረግ ለራሳችን በራስ ወዳድነት ላይ በማተኮር የግል ጥቅምን ብቻ በማሳደድ መኖር ሳይሆን ነገር ግን የሌሎችንም ሕይወት በማሰብ የሌሎችንም ጥቅም በረከት በማሰብ ልንኖር እንደሚገባን ነው በዚህ ቦታ ሐዋርያው ጳውሎስ ራስን ዝቅ በማድረግ አንድነት የመፍጠርን ምስጢር የሚነግረን። በመቀጠል ደግሞ እንደ ኢየሱስ ማሰብን በተመለከተ ደግሞ ቀጥሎ ይመጣል። በተለይ በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ የነበረው ያ አስተሳሰብ በእናንተም ዘንድ ይሁን ይለናል ጳውሎስ። እንግዲህ ሐሳባችንን እንዴት ይቀረጻል ያለን እንደሆነ ይህ የሚሆነው ወደ ነፍሳችን የሚወስዱ አውራ ጎዳናዎች በሆኑት በስሜት ሕዋሳቶቻችን በኩል በሚገቡት ነገር ነው። ለምሳሌ የምናነበው፣ የምናየው ወይም የምናዳምጠው ሁሉ በአንድ ወይም በሌላ በኩል ይቀርጸናል። ደግሞም ሰይጣን ሐሳባችንን በራሱ መንገድ ሊቀርጽ ስሜቶቻችንን በብዙ ነገሮች ለመደለል በጣም ተግቶ እንደሚሰራ እናውቃለን። ጳውሎስ በዚህ ጉዳይ ስር ነቀል ሐሳብን ያራምዳል። ለምናስበው ነገር እንድንጠነቀቅ ብቻ ሳይሆን ክርስቶስ ያስብ እንደነበረ እኛም እንድናስብ ይመክረናል። በፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ይህንን ነው የምናየው። እንግዲህ እንዴት ልናስብ እንደሚገባን በዛ ቦታ ላይ ሲናገር ሳለ በመጨረሻም ወንድሞቼ ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን፣ ተወዳጅ የሆነውን፣ መልካም የሆነውን፣ በጎነት ወይም ምስጋና እንደነዚህ ስላሉ ነገሮች አስቡ በማለት ነው የሚመክረን። ግን እንደዚሁም ደግሞ በክርስቶስ የነበረ ሐሳብ ይላል በፊልጵስዩስ 2:5 በእናንተ ይሆን። ምናልባት በብዙ ጭንቀት የመጀመሪያውን ልናሳካ እንችል ይሆናል። ነገር ግን ሐሳባችን ኢየሱስን ሐሳብ እንዲመስል ውስጣችንን መቅረጽ የሚችለው መንፈስ ቅዱስ ብቻ ነው። ምክንያቱም ሐሳባችን ስጋዊ ስለሆነና ልባችን ተንኮለኛም ስለሆነ ነው። ቃሉ እንደሚለው ኤርምያስ ምዕራፍ 17 ቁጥር 9 ያልተለወጠው ልባችን የሚያስበው ክፉን ብቻ ነው። ነገር ግን በክርስቶስ ኢየሱስ አዲስ ልብ ስናገኝ
ይኸውም በመንፈስ ቅዱስ አማካኝነት የእርሱን አስተሳሰብ በውስጣችን መለማመድ እንችላለን። መንፈስ ቅዱስ ስጋዊ ሐሳባችንን በክርስቶስ ወዳለው መንፈሳዊ ሐሳብ ይለውጠዋልም የምንለው ከዚህ የተነሳ ነው። ሮሜ ምዕራፍ 8 ይህንን ያስቀምጥልናል። በክርስቶስ ኢየሱስ የልጅነትን ስልጣን ስንቀበል የክርስቶስ መንፈስ በእኛ ውስጥ ማደሪያውን ያደርጋል። የልጅነት መንፈስ ነው። ያ መንፈስ ልጅ መሆናችንን ይመሰክርልናል። እንደዚሁም ከክርስቶስ ጋር ባለን አንድነት ደግሞ የእሱን ሕይወት በእኛ ውስጥ እንዲመላለስ ያደርገዋል። ነገር ግን ይላል ፈተናን ለመቋቋም ሥራ ይጠብቅብናል። በሰይጣን አሰራሮች መጠመድ የማይፈልጉ የነፍሳቸውን አውራ ጎዳናዎች በንቃት መጠበቅ አለባቸው። ንጹሕ ያልሆኑ ሐሳቦችን የሚመክሩ ነገሮችን ከማንበብ ከመመልከት ወይም ከማዳመጥ መጠበቅ አለባቸው። የነፍሳት ጠላት ሊያመጣቸው ከሚችሉት የዘፈቀደ ለሆኑ ሐሳቦችና ልቦና እንዲሁ እንዲቅበዘበዝ መሰጠት የለበትም ይላል። እንግዲህ ወደ ነፍስ ወደ ውስጣችን የሚያስገቡ ጎዳናዎችን በንቃት ልንጠብቅ ይገባናል። ታዲያ በኢየሱስ የነበረው ሐሳብ ምንድን ነበር ወደሚለው እንሂድ። በኢየሱስ የነበረው ሐሳብ በእናንተም ዘንድ ይሁን ተብለናልና በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ብሎ ይጀምራል። በእርግጥም ጌታችን እንዲህ እንደሆነ ጳውሎስ ይመሰክራል። ጳውሎስ የኢየሱስን 3 ባህሪያት አጉልቶ ያሳየናል። የመጀመሪያው መለኮታዊ መብቱን የተወ እንደሆነ እንመለከታለን። ምዕራፍ 2 ቁጥር 6 ላይ አሁን ያነበብነው ይህንን ነው። ከእግዚአብሔር ጋር እኩል ነበር፣ ያንን ግን ሊቀማው የሚችል ነገር አድርጎ አስቦ አልቀረም። ሁለተኛ እኛን ለማገልገል ሰው እንደሆነ ደግሞ እንመለከታለን። ቁጥር 7 ላይ ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ ይለናል። ሶስተኛው ደግሞ የታዘዘውን ሁሉ በትህትና ፈጽሞ እስከ መስቀል ሞት እንኳን እንደታዘዘ ይነግረናል። ቁጥር 8 ላይ እንግዲህ ተመልከቱ፣ የሰማይ ዙፋኑን መልቀቁ አይደለም፣ አልፎ ደግሞ የእኛን ስጋ መልበሱ ብቻ አይደለም፣ ከዚያ ደግሞ በበለጠ በዛ ደግሞ የሞትን ሞት ይኸውም የመስቀልን ሞት እንደሞተልን አሉ ያስተምረናል። ፈጣሪ ሆኖ ሳለ ፍጡር መስሎ ተመላለሰ። እኛን ለመዋጀት ግፍን መቀበልንና በመስቀል ላይ መሞትን እምቢ አላለም። ኢየሱስ ከመለኮት 2 አካላት ጋር የሚስተካከል ሆኖ ሳለ ለአብ ፈቃድ በፍጹም ተገዢ ነበር። ለመገዛት አሻፈረኝ ያለበት አንድም ጊዜ አልነበረም። ይህንን ስናስብ ለድንቁ አዳኛችን ከመስገድና ከማምለክ ውጭ ምንም ማድረግ አንችልም። በእርግጥም የሚደንቅ ትህትና ነበረው ጌታችን ኢየሱስ ክርስቶስ። ያንን ዙፋኑን ለእኛ ሲለቆ የእኛን የተዋረደ ሰውነት ለብሶ ከሁሉ የከፋውን ደግሞ የመርገም መገለጫ የሆነውን የመስቀል ሞት እንደሞተልን እናያለን። እርሱ አርአያችን ነው። ለሌሎች ጥቅም ራሳችንን ዝቅ ለማድረግና ራሳችንን መስዋዕት ለማድረግ ፈቃደኞች መሆን አለብን የምንለው የእርሱ አስተሳሰብ በእኛ ውስጥ ከኖረ ብቻ ነው። እንግዲህ የኢየሱስን ሐሳብ ቀጥለን ደግሞ ስንመለከት ሳለ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ትልቅ ዋጋ ነው ይልና በሥጋ የተገለጠው በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ነው ይለናል። እጅግ ድንቅ የሆነው የክርስቶስ ወደ ሰውነት ዝቅ ማለት ለዘላለም በተዋጁት የሚጠና ርዕስ ነው የሚሆነው። ወሰን የሌለው ዘላለማዊ አምላክ ለሞት የተሰጠውን ውስኑን ሰውን ሆነ። ይህ አስደናቂ ነው። ጳውሎስ ይህንን እግዚአብሔርን የመምሰል ምስጢር በማለት ይጠራዋል። ኢየሱስ ከጠቅላላ ገዥነት ወደ ፍጹም ባርነት ነበር የወረደው። ሁሉን ይገዛ ከነበረበት ፍጹም ባሪያ ውስን ወደሚሆንበት። ይህ ሉሲፈር ይመኝ ከነበረው ፍጹም ተቃራኒ ነው። ሉሲፈር ፍጡር ሆኖ ሳለ ጠቅላላ ገዢ ለመሆን ነበር ተመኝቶ የነበረው። የኢየሱስ አርአያነት ራስ ወዳድነታችንና በሌሎች ለመገልገል ያለንን ፍላጎት በመተው ራስን ዝቅ በማድረግና ሌሎችን በማገልገል ፍላጎት እንድንተካቸው ግድ ይለናል። እንግዲህ በኢየሱስ ክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን የሚለው ይህንን ነው። ጌታችን እንድናገለግለው ሳይሆን ሊያገለግለን መጣ። የጠፉትን ሊፈልግ የራሱን ክብር ትቶ እኛን ከወደቅንበት ሊያነሳን እንደተገለጠ ቃሉ ያስተምረናል። እንግዲህ
እያንዳንዱ የሰው ልጅ ግለኝነቱን እንዲለማመድ ይፈቅዳል። እግዚአብሔር የማንንም ሐሳብ ሟች በሆነው በሌላው ሐሳብ ውስጥ እንዲዋጥ አይፈልግም። በልባቸውና በባህሪያቸው መለወጥን የሚፈልጉ ወደ ሰው መመልከት የለባቸውም፣ ነገር ግን መለኮታዊ ምሳሌ ወደ ሆነው ወደ ክርስቶስ ኢየሱስ እንጂ። እግዚአብሔር የሚጠራው ጥሪ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን የሚል ነው። የመዳንንና በመለወጥ ሰው ሁሉ በመዳንና በመለወጥ ሰው ሁሉ የክርስቶስን ሐሳብ ይቀበላል ይለናል። እንግዲህ ወገኖቼ ይህንን ትምህርት ስንቋጭ ሳለ በእውነት ቆም ብለን ራሳችንን ልንፈትሽ ያስፈልጋል። ማንን ነው ምሳሌያችን አድርገን በፊታችን ያስቀመጥ ነው? እግዚአብሔር የሚጠራን ጥሪ በክርስቶስ ኢየሱስ የነበረ ያ ሐሳብ በእኛ ዘንድ እንዲሆን ነው። ዝቅ ያለበት ሐሳብ ለእኛ ጥቅም ለመኖር ራሱን የባዶ ያደረገበት ያ ሐሳብ በእኛ ውስጥ እንዲኖር እኛም ለግል ጥቅማችን ሌሎችን መጠቀሚያ ከማድረግ ይልቅ ራሳችንን ዝቅ አድርገን ለእኛ ብቻ የሚሆነውን ሳይሆን ነገር ግን ለሌሎችም የሚጠቅመውን እንድናስብ ተጠርተናል። በተለይ በያለንበት የክርስቶስ ኢየሱስ አካል ውስጥ በህብረታችን ውስጥ ይህንን ትህትና፣ ይህንን ራስን ዝቅ የማድረግ ይህን በክርስቶስ የነበረን ሐሳብ ምን ያህል እየተለማመድ ነው? ምን ያህል ራሳችንን ዝቅ አድርገን ለሌሎች ጥቅም በረከት እየሆን እንገኛለን? ወይስ በእኛ መገኘት ሌሎች የተረገጡ፣ ሌሎች የተጣሉ፣ ሌሎች የተሰበሩ ይሆናሉ? ይህን ራሳችን እንድንጠይቅ የዛሬው ትምህርት ግድ ይለናል። በእውነት በክርስቶስ ኢየሱስ የነበረው ሐሳብ በእኛ ውስጥ እንዲሆን በራሳችን አንችልም። የእግዚአብሔር ቅዱስ መንፈስ ግን ያንን በእኛ ውስጥ ሊያኖረው ይችላል። የክርስቶስ ኢየሱስን ሐሳብ የክርስቶስ ኢየሱስን ልብ በእኛ ውስጥ የሚያመጣልን እርሱ ስለሆነ በእርሱ የተሞላ ሕይወት ዕለት ዕለት እንኑር። እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።